እንደዛ ከሆነ ክፈችዋ። አልከፍት። አንቺ ነሽ ልጄ ላይ እጅሽን ያነሳሽባት? እንዴት? ማን ስለሆንሽ ነው አንቺ ከልጄ ላይ እጅሽን የምታነሽ? እማዬ ዝም በል አንተ። እቺ ልጅ አሁኑን እዚህ ቤት መውጣት አለባት። አሁኑን ውጭልኝ። ማሚ አየሻቸው አይደል? አየሻቸው አይደል? እንደዚህ ነው ተባብረው እኔን አንገቴን የሚያስደፉኝ። እንደዚህ ሆነው ነው። ሰላም ከማን ጋር እንደተጋፈጥሽ ገና አልገባሽም። ጥሩ ቦታ እዛ ነገ ጠዋት ልብሴን ይዤ ወደ ሀገሬ መግባት። ሰላም ሰላም፣ የሮዛ ድራማ ተከታታዮች ሰላማችሁ ብዝት ብዝት ይበልልኝ። እንኳን ደህና መጣችሁ፣ ሰላማችሁ ይብዛ ብያለሁ። ፕሌስ ለቤት አዲስ የሆናችሁ ደገፍ ደጎም አድርጉ። ተወዳጁ ሮዛ እንግዲህ ሰሞኑን ጋብ ብሎ የረፍት ጊዜ ነበረ። እንግዲህ የቴክኒክ ችግር አጋጥሟቸው አሁን በሌላ ከች ብለዋል ማለት ነው። ውድ ነው የተከበራችሁ ቤተሰቦች፣ አንዳንድ ጊዜ በጉጉትና በናፍቆት የሚጠበቅ ተከታታይ ድራማ እንደዚህ ቶሎ መልስ ሲሰጡ ተከታታዮቻቸው ለሚሰጧቸው ጥያቄዎች ቶሎ ምላሽ የሚሰጥ ፕሮግራም በጣም ደስ ይላል እና ውዶችዬ እንድትናፍቁ አልቀሩም፣ ከች ብለዋል። ያኛው መፍትሄ ቢያጣ በሌላ አንቀርም እንዳሉት በካባ መጥተዋል ማለት ነው። ውድና የተከበራችሁ ቤተሰቦች እንግዲህ በባለፈው ምዕራፍ ያቆመበት ፓርት ማሂ ያጠመደችው ወጥመድ ናታን ገደለው የተባለው ሰውዬ እንግዲህ ራሱ አፍና እንዳስቀመጠችው የታፈነው ሰውዬ ናታን ሂዶ እንዳዳነው እና እነ ሮዚ ሁሉ ተሰብስበው እንዳዳኑ ነበር ያቆመበት ፓርት። በዛሬው ምዕራፍ ምን አዲስ ነገር ተፈጠረ? ማሂ ማስመሰልና ክፋቷን ቀጥላለች። ሰላምዬ ናታንን ወጥመድ ውስጥ እንደዘረጋችው ስታውቅ ስልኳን ቀምታ ቤቱን ዘግታባት እንደሄደች ለዚህ ምላሿማ የሚገባትን ቅጣት መስጠት አለብኝ በማለት እንግዲህ ማሂ እጇን አፏን እግሯን አስራ ራሷን በራሷ ቅጣት ላይ አስቀምጣ ለወይዘሮ ሂሩት ጠብቃቸዋለች ማለት ነው። እንግዲህ እንዲህ ያደረገችኝ ሰላምዬ ናት። ምን እንዳጠጣችኝ ምን እንዳበላችኝ አላውቅም። ስታስሬ ዝም አልልም ነበረ። አደንዝዛኝ ነው ራሴ እንድስት አድርጋኝ ነው ትላለች። የጊዜ ጉዳይ ነው እንጂ እውነት መውጣቱ ሀቅ መፈንዳቱ አይቀርም። በሌላ በኩል ሮዚ ናታን ሰላም ናቸው። ሮዚ ናታን ሰላም እንግዲህ ደስ በሚል ሁኔታ እቅዳቸው ተሳክቷል። የማሂን ወጥመድ ስብርብር አድርገው የያዘችባቸውን ቪዲዮ ፎርማት አድርገውታል ማለት ነው። እንግዲህ ቅዱስም የናታንን ሕይወት ታድጎታል። ወንድምሽ መቱት ገደሉት ብሎ በመጥራቱ ያ ልጅም እንግዲህ በሰላም እንዲፈታ ሆኗል ማለት ነው። ማሂም ለዛ ነው የሰርግ ልብሴን ሳለብስ ጨለልኩኝ፣ እቅዴ ሁሉ ገደል ገባ፣ ያሰብኩት ሁሉ ፈረሰ፣ ለምንድን ነው የማይሳካልኝ በማለት እንግዲህ እነሱ እዛ እቅዷን ሲያፈርሱ እሷ ደግሞ ሌላ ወጥመድ ቤት ውስጥ እየዘረጋች ነበረ። እሱም ሰላም እንዳሰረቻት እንዳፈነቻት ኩርትም አድርጋ እንዳስቀመጠቻት በማስመሰል የነ ሮዚ እናት ስትመጣ ዳይሬክትሊ እንድታያት በንባ ታጥባ ነው የጠበቀቻት ማለት ነው። የሮዚ እናትም እንግዲህ ምን አጥፍታ ነው ልጄ እንዲህ የተሰቃየችው እንዲህ የተቀጣችው በማለት በንዴት እየጠበቀቻቸው ነበረ። ሮዚ የሰላምዬ ጠበቃ በፍጹም ሰላምዬ እንዲህ አታደርግም፣ እማዬ ይች ልጅ እየዋሸች ነው ብትልም እንግዲህ የነ ሮዛ እናት በፍጹም ይች ልጅ እዚህ ቤት መቀመጥ የለባትም፣ ማሂ ማለት ከእናንተ ለይቼ የማላያት እኩል ከእንደናንተ የመወዳት ልጅ ናት። ስለዚህ በማይመጡ መታብኛለች፣ ጨርቋን ማቄን ሳትል ከዚህ ቤት ትውጣ ብላ ፈርዳባታለች። ናታንም እንግዲህ በፍጹም ማዬ አትወጣም፣ ሰላም ማለት ብዙ ነገራችን ናት በማለት እንግዲህ እጇን ይዞ እንደማትሄድ ነግሯታል። በዚህም ማሂ ርድብን ትክን ብላለች ማለት ነው። ስለዚህ አሳማኝ ነገር ልባቸውን አቁስሎ ቅስማቸውን ሰብሮ የሰላምዬን ፍቅር አክሽፎ ከቤት እንድትወጣ የሚያደርግ የወርቅ ስርቆት በማስመሰል ሻንጣ ውስጥ አስገብታባታለች። ከዚህ ወጥመድ እንዴት ነው የምታመልጠው? ከማዬ ካቀሳሰርኳት ወጥመድ በናታን አልፈዋለች። ከዚህ ግን እንዴት ነው የምታመልጠው ብላለች። ሜቢ እንግዲህ የሮዛ ወይ የናታን ወይ የእናታቸው ወርቅ ሊሆን ይችላል። ዝሮ ዝሮ ጭስ በሌለበት እሳት አይነድም ይባላል እና ሁልጊዜ ተንኮለኞች
ሰውን ለማጥመር ሲሞክሩ ፊት ለፊት እንደሚያደርጉት ግልጽ ነው። ናታንና ሮዚ በትክክል የማሂ ስራ እንደሆነ ጠንቅቀው ቢያውቁም ወይዘሮ ሂሩት እንግዲህ በፊት ጸባይዋ ሊመለስ ይችላል፣ ከዚህ ቤት ውጪ በቃ ምናምን ነገር ልታመጣ ትችላለች። ሌላው እንግዲህ ሮዚ ናት። ሮዚ እንግዲህ ከቅዱስ ጋር ፍቅር ይዟታል። ንጹሕ ልብ፣ ደግ ልጅ፣ በፍቅር የተጎዳ ባፈቀራ ልጅ እየተንሰፈሰፈ በተስፋ የሚጠብቃት እንደሆነ በደንብ ገብቷታል። ለእኔም ለሱ ስል ማሂ የምትባለውን ማያ የምትባለውን ማግኘት አለብኝ። በጣም አስተዋይ፣ የተረጋጋ፣ ንጹሕ አፍቃሪ የሆነ ሰው ነው። በህይወት ካለች እሰየው፣ ከሌለችም የእውነት ይቺ ልጅ ማወቅ እፈልጋለሁ ብላለች። እንግዲህ ሮዚም ከቅዱስ ፍቅር ሳይዛት አይቀርም። በስተ መጨረሻም የሚቀመጥበት ኮንዶሚኒየም ስር ላይ ሄዳ ቁጭ ስትል ማሂ ታያታለች። እኔን ሲያየኝ በድንጋይ የሚያባርረኝ ሰው እንዴት እሷን አጠገቡ ቁጭ ብሎ ጭራሽ ሊያወራ ቻለ? ምን አስነክታው ነው ይቺ ሾካካ? እያለች እንግዲህ ተናዳለች። ይህ ማለት እንግዲህ ምግብ ይዛለን ነበር የሄደችው ማሂ። ይህ ማለት ማሂ በደንብ ተግባብታው ከቀረበችው በኋላ ማያን አመጣልሃለሁ፣ ሮዚን ጉዳልኝ፣ ሮዚን የሆነ ነገር አድርግልኝ ብላ እንደ በፊቱ ሌላ ነገር ልትፈጥርበት ነበር። እሷ ግን አልተሳካላትም። ገና ሲያያት ነው እንግዲህ መግቢያ ቀዳዳው የሚያስጠፋት ማለት ነው። አሁን ግን ከሮዚ ጋር በመቀራረባቸውም የማረገውን ያውቃለሁ እያለች ነው። ይህ ማለት በሮዚ ላይ ተነስቶ ሮዚን እንዲጎዳት፣ ሮዚን የሆነ ነገር እንዲያረጋት ነው ፍላጎቷ ማሂ። ከዛ በፊት ግን የቤቱን ጽዳት ማጽዳት አለብኝ፣ ሰላምን ነቅዬ መውጣት አለብኝ ከዛ ቤት ብላ ያቀደችው እቅድ እጅና እግሯን ጥርንፍ አድርጋ ስራ እንደተጎዳች፣ እንደታገተች፣ እንደታሰረች አስመስላ መጠበቋ የነ ናታን እናት እጅጉን ተበሳይታለች። ሮዛም ኦልሬዲ ቤቱን ዘግታባት እንደሄደች ነው እንጂ የምታውቀው ምንም ያደረገቻት ነገር እንደሌለ ጠንቅቃ ብታውቅም የማሂን ተንኮል ስለምታውቅ ምንም አላለችም። አንገቷን ደፍታ ዝም በማለቷ ኦልሬዲ ያደረገችው ነው የመሰላት ወይዘሮ ሂሩት። በዛም አለ በዚህ ወጥመድ ተዘርግቶላታል ሰላም። ሮዚ ግን እንዳንቺ ክፋት እንዳንቺ ተንኮል እስከ ዛሬ ሰላም ብዙ ነገር ትሆን ነበረ። ግን የዋህነቷና የደግነቷ አምላክ ሁልጊዜ ይጠብቃታል። ያንቺን እንቅፋትና ፈተና ያሳልፋታል። እሾህ ብትረጪ ከመንገዷ ላይ ጠረግ ያደርግላታል። ከሷ ተማሪ። መልካም ልብ ካለሽ እሾህ ቢወረወርብሽ አይወጋሽም፣ ድንጋይ ቢሰነዘርብሽ አይፈነክትሽም ብትላትም ማሂ ግን ናታንን አሳልፌ ለሰው አልሰጥም፣ በቁሜ ሞቼ ነው ቁሜ ናታን የኔና የኔ ብቻ ነው። እቅዴ ሲከሽፍ፣ ምኞቴ ሲጎዳ፣ ህልሜ ሲጨነግፍ ማየት አልፈልግም። የምከፍለውን መስዋዕትነት እከፍላለሁ። ናታን የኔ ብቻ ነው። የመጨረሻ እድሌ ሰላምን ወጥመድ ማስገባት ነው ብላ እንግዲህ ሻንጣ ውስጥ ወርቅ አስቀምጣለች ማለት ነው። ይሄ ሁኔታስ እንዴት ነው የምታልፈው? ናታንና ሮዚ በትክክል የማሂ ተንኮል ነው ቢሉም ኦልሬዲ የነ ሮዛ እናት ምን አይነት ውሳኔ ተወስን ይሆን? እሷን ስላባረረች ናታን የምታገኘው ይመስላታል እንዴ? አንዳንድ ጊዜ ምንም በሌለበት እየተንጨረጨረች ጊዜና እድሜዋን የምጨርሰው ማሂ የኋላ ኋላ ግን የደበቀችውን ልጁን ስንሸሽግ የሞት አስመስለን በሰራነው ሁሉ ላይ ቀርጻን ስታስፈራራ ነበር ብለው ሊነግሩባት ይችላሉ የሚል እምነት አለኝ። ውዶች እንግዲህ ቀጣይ ክፍል ሁላችን በጉጉት እንጠብቀዋለን። እንግዲህ ለተፈጠረባቸው ችግር ዘለቄታዊ መፍትሄ አግኝተው በተለመዱት ቻናላቸው ከች እንደሚሉ ተስፋ እናደርጋለን። በዚህ በአዲሱ ቻናላቸውም ገብታችሁ አበረታቷቸው። በቀጣይ እስከምንገናኝ መልካም